በዓላት የምር በቃ እንኳን አደረሳችሁ። በመጀመሪያ ለመላው የክርስትና እምነት ተከታዮች ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል እንኳን አደረሳችሁ ማለት ነው። እንግዲህ ትላንት ብያችኋለሁ በድጋሚ ዛሬ ደግሞ በዓሉ ነው። ግማሹ በስራ ነው የሚያሳልፈው፣ ግማሹ እንደ ብሩኬና ሀይሚ ፏ ብልጭ ብለው ነው የሚያከብሩት ማለት ነው። ያው ስደት ያለ ልጆች በነገራችን ላይ ብዙም እንትን የለንም፣ ስራ ላይ ነው ያለ ነው ማለት ነው። ከስንት አንዶቻችን ነን ወጥተን የምናከብረው እና እንግዲህ ዛሬ ደግሞ ሀይሚና ብሩኬን በቃ አመት በዓልን ፋሲካ መስለው ነው የመጡት። በነገራችን ላይ ግን እኔ ብቻ ነኝ ቤተሰብ ማለት የኔ አይን ነው ወይስ የሁላችንም ነው? እውነት እነዚህ ልጆች በቃ ምንም ነገር ቢያረጉ ተረጋግተው ስርዓታቸው ልታይ እዩኝ የማይሉ ምንም ቢገዙ ምንም ቢያረጉ ምንም ነገር ብርቃቸው ያልሆነ ልጆች ናቸው። ይሄ ነገራቸውን በቃ ይሄ ኳሊቲ የሆነ እንትና ማንነታቸው ነውና በጣም ነው ማደንቀው፣ በጣም ነው የምወደው ማለት ነው። ምክንያቱም ሰው የሆነ አንድ ሱሪ ሲገዛ ራሱ ሱሪ ገዛ ብሎ በሚያሳይበት ሰዓት ላይ ምንም ነገር ይኖራቸው ይሄ ያለን እንኳን ይሄ ያርገናል ብለው በነገራችን እንደዚህ አይነት ሰዎች ከልጅነታቸው ወይም ከድሮም አርገው ያለፉት ነገር ወይም ያደጉበት ነገር ሲሆን ሲምፕል ነገር ነው ለነሱ ማለት ነው። እና ብሩኬና ሀይሚ ደግሞ ብዙ ጊዜ ካያቸዋቸው ምንም ነገር በቃ በምንም ነገር እንዲ ፖስት ያደርጋሉ እንጂ ያዙ ልቀቁኝም አይሉም። በቪዲዮ ማለት ነው መስራት ያለባቸውን ቪዲዮ ሰርተው ነው የሚወጡት ማለት ነው። እንግዲህ ዛሬ የማን በእርግጠኝነት ማታ አዲስ ነገር አለ ብለዋል። ከጀርባው መኪና ይታየላል። መኪናው ተገዝቶ ብቻ እንዳይሆን አሁን ሁሉም ሰው እየገዛ ነው ነገራችን ላይ መኪና እውነት ሰርተው ዩቲዩብ ሰርተው መኪና ከገዙ ጎበዞች ናቸው። በዛ ላይ መኪና ሲገዙ ማለት ነው ቤተሰብ እየረዱ ከጎን ለቤተሰብ ማድረግ ያለባቸውን ነገር ከበር እያደረጉ ምናምን ነው እስካሁን ድረስ ያው መኪና እየገዙ ያሉት እና አደንቃቸዋለሁ የምር። አሁን ትላንትና ማነው ያለ ስሙ እያዝልኝ ማርክ እሱ ራሱ መኪና ገዝቷል እና ገዝቻለሁ ብሎ ነው የለቀቀው። የምሩ ሊሆን ውሸት ባናግም ግን በእርግጠኝነት የምሩ ነው። እና ዩቲዩብ ሰርተው ዩቲዩብ ላይ ቀን ሙሉ እንደዚህ ተጋተው ከስንት ሰው ስድብ ስንት ሰው ኮሜንት ሳይሰሙ ሰርተው መኪና ከገዙም ዩቲዩብ በጣም ብር ይከፍላል ማለት ነው። ማለት ብዙ የመዳን ቤት የሚሰሩ ልጆች አሉ። እኔ ሁሉም ሰው እኔ ዩቲዩብ አለኝ አሁን አይደል ነገ ሊያድግም ላያድግም ይችላል፣ ግን ስራ ታስተዋውቅበታላችሁ እና ዩቲዩብ ክፈቱ፣ ብር ይከፍላል። ሁሉም ሰው መኪና እየገዛ ስለሆነ ከሰራችሁበት አንድ ቪዲዮ ነው ወይ ሁለት ቪዲዮ ወጣችሁ ነው በነገራችን ላይ። እና አሁን በፊት ሀይሚና ብሩኬ ለየብቻ በሚሰሩ ሰዓት ላይ እንደዚህ ፌመስ አልነበሩም። አሁን የጨረቃ ፋሚሊ የሚል ራሳቸው እንትን አላቸው ግሩፕ ልጆች የሚያደንቋቸው በጣም የሚወዷቸው ልጆች አሉ ምናምን ነው። ሀይሚም በራሷ መትሰራ ሰዓት ላይ እንዲ አልነበረችም፣ ብሩኬም እንደዛው። ግን አብረው ከተጣመሩ በኋላ ሚዲያው ደግሞ እንደዚህ ነገር ይፈልጋል። ጥምረት ባልና ሚስት ሆናችሁ የምትሰሩ ከሆነ ቪዲዮ በጣም ይታያልም፣ አሪፍ ነው ለእይታ። አሁን ምክር ምናምን ቁም ነገር ብታወሩ ሰው ገብቶም አያየላችሁም በነገራችን ላይ። እና ሰው ስደት ያለው ሰው መዝናናት ፈታ የሚያደርገው ነገር ነው የሚፈልገው። ማለት ከስራ ሲመጣ ሲያርፍ የሚያዝናናው ነገር ነው የሚፈልገው። ና ለዛ ነው መሰለኝ ኤኒሃው በድጋሚ ያው እንኳን አደረሳችሁ። ማታ በእርግጠኝነት ይሄ ስለ መኪናው ሊነገረን ነው ማለት ነው። መኪና ግብዳ መኪና ነው የስንት የ10 ሚሊዮን ብር የሚሆን መኪና ነው ከጀርባቸው ያለው። ገዝቶት ከሆነ መግዛትም ይችላሉ። እውነት ለመናገር ልጆቹ ቅድም እንዳልኳችሁ ለምንም ነገር ልታይ ይዩኝ ያዙ ልቀቁኝ የማይሉ ስለሆኑ ይገዙታል። ብሩኬ ደግሞ ከዚህ በፊት ስቶሪ ላይ ብዙ ህልም እንዳለውና ህልሙም እንደሚያሳካ ለእናቱ ቃል ገብቶ በጽሁፍ ነበር ያስቀመጠ።